ጌታ እሺ ድንቁዬ መጽሐፍ ቅዱስ እንደ ወፍጮ ቤቱ ምናምን ብለኸኛልና መጥቶ ሊወስድ ነው ምናምን የሚለውን ነገር ሊወስድ ነው ሳይሆን ለማስተማር ነው የሚለውን ነገር በመጽሐፍ ቅዱስ ብታሳይ በማረው ይኸውልህ ተምዬ እዛ ቦታ ላይ ስታነብ ካስሩ ቆንጃጅቶች በሚለው አይነት ነገር ላይ ስታነብ የአምስታቸው ዝግጁነትና የአምስታቸው ያለማዘጋጀትን ሁልጊዜም እግዚአብሔርን በቤቱ ቆመ እያገለገልክ እያለ ያለ መኖር የሚባል ነገር አለ። ለምሳሌ እግዚአብሔር ቢመጣ አንተ ሙሉ መሆንን የምታውቀው ከሱ ያለህን ሪሌሽንሺፕ ነው አይደለ? ስለዚህ ከሁለት መካከል ላይ አብሮ ከቆመው ሰው መካከል ላይ ለምሳሌ እያየህ ማለት ነው እያየህ አንተ ሁልጊዜ ከእግዚአብሔር ሐሳብ አንድ አድርገህ እግዚአብሔር እንደሚለው አይነት ነገር አመላለስ የምትመላለስ ከሆነ እግዚአብሔር በማንኛውም ሰዓት መጥቶ አንተን ወዱ የሆነ ነገር ለማድረግ ይፈልጋል። ስለዚህ ያ ሰው ካልተዘጋጀ ሰው ነው አይደለ? ትልቁ ጉዳይ እግዚአብሔር ምን አክል ታምናለህ፣ ከእግዚአብሔር ያለ መንፈሳዊ ነገር ምንድነው የሚለውን ነገር ይኸውልህ መጽሐፍ ቅዱስ ላይ እንደዚህ ይላል። ሐዋርያው ጳውሎስ ምን ያለ መሰለ? እየሰማኝ ነው? ኧረ እየሰማው ነው። ጥቅስ ብዬሽ እንትን ስልክ እየገባ ነው እየተደወለ ነው። ቆይ እስቲ እንትን እንዳይልብህ ማለት ነው። እሺ አውርተናሽ። እሺ ሌላ ጴንጤ ከእስልምና ውጪ ምናምን ላልከው ሰውዬ አሁን ሌላ እስልምና ላይ ልታስኬድብኝ ነው። እስልምና ላይ ነፎ ይሄዱ ብዬ ነበር እንዳልሄድብህ ስርዓት አድርግ። እኔ ከሊጥ ጋር ምናምን ፕሮግራም የለኝም። እዛ ዳቦ ቤት አስቦካ ከፈለክ ሊጥ። እሺ አንድ ቁጥር ሌላ ጴንጤ ንጥቀት አለ ብላችሁ የምታምኑ እና የእናንተ ኢየሱስ እንዴ ይመጣል? የሊጥ ፕሮግራሙን ለኔ ሊነግረኝ እስልምና ይላል እንዴ? ጡቷ ጉጭ ጉጭ ያለችዋን እሷን ምናምን ልታስበለኝ ነው እንዴ? ምን አይነት ነው በመድኃኒዓለም? ሮማንቲክ ነገር እኮ ማየት እኮ ስፈልግ እኮ የእስልምና ትምህርትን እኮ ነው ማየው። እሺ እሺ ትግስቱ አቤት ይሰማል አለው። እግዚአብሔር ይመስገን አለን እንዴት ነህ? አለው እግዚአብሔር ይመስገን። የት ቤተ እምነት? እሺ ቤትዬ አቤት ምን አልገኝ? የት ቤተ እምነት ወዳጄ? ወንጌላዊ አማኝ ነኝ። ወንድሜ ድምፅህን ማስተካከል ትችላለህ? አዴት ጡቷ ጉጭ ጉጭ ሲል በእንትን ትጠይቃለህ ይለኛል። ሄደህ ሼኪን ጠይቀው። ጡቷ ጉጭ ጉጭ ያለ ምናምን ሲል ሰምቻለሁ። በቃ ተው በቃ አሁን ከኔ ጋር። እሺ የት ቤተ እምነት ነው? ያንተ ኢየሱስ ምን አይነት ነው? አቦ የት ቤተ እምነት ነን ያልኩ የጠየቁን ንገረኝ። እኔ መሰረተ ኤምኬሲ። እሺ መልካም። በንጥቀት ታምናለህ? ቆይ ንገረኝ፣ ያንተ ኢየሱስ ምን አይነት ነው? እኔ ገዲል ላይ ግብረ ሰዶም ነው ኦርቶዶክሱን ኢየሱስ የሚያውቀው። ግብረ ሰዶም የኦርቶዶክስ ጌይ ማለት ነው። እሺ ገዲል አንብቤዋለሁ። እሺ ሌላ ጴንጤ አንድ ቁጥር ጻፉልኝ። ራሱን ከደበቀ ገና ቪዲዮ ከፍቶ ከማያወራ ህፃናት ጋር እኔ ገና ይሄን በቃ ጴንጤዎች በቃ ምላሳቸው ረጅም ነው፣ እንትናቸው ረጅም ነው። በቃ በእግዚአብሔር ቃል ሲጠየቁ ኩምሽሽ በቃ እውነት ህይወት መንገድ የሆነው ክርስቶስ ኢየሱስ ያለበት ቤተ እምነት በዚህ መጽሐፍ ቅዱስ ላይ ያለበት ቤተ እምነት ኦርቶዶክስ ጋር ብቻ ነው። እና
ሌላ ቤንዲ አንድ ቁጥር ጻፉልኝ። ያም ሲጨንቀው ስልክ ገባብኝ ብሎ ሄደ። አንደኛውም ኢየሱስ አይደለም መጥቶ የሚወስደን መንፈስ ቅዱስ ነው አለ። እስኪ መንፈስ ቅዱስ መጥቶ ይነጥቃቸዋል ይወስዳቸዋል ተብሎ የተጻፈ ጥቅስ አምጣ። የለም ድራማ ብቻ። ቅዱስ የገብርኤል ልጅ የሚል አንዳንድ ቁጥር ጽፌያለሽ እህትየው። እና ደግሞ ቤዛ የተዋህዶ ልጆች ሁለታችሁም ኦርቶዶክሳዊ ናቸው። አልገባኝም ለምን ይሆን እህቶቼ? ሁለታችሁም አንዳንድ ቁጥር ጻፋችሁልኝ እና እህቶቼ በጣም ነው የምወዳችሁ። የፈለኩት ፕሮቴስታንቶችን ነበር። አይ ተሙ ሰላም ነው? እግዚአብሔር ይመስገን። ቤዛ ልክ በቀደም 2 አካውንት ወሰድኩና አንደኛው አካውንት ተሳካልኝ፣ የቅዱስ ገብርኤል ደግሞ አልተሳካልኝም እና ቤተሰቦቼ እየጠየቁኝ ነው። እሱ እንድታስተካክልልኝ ነበር። የሚካኤል ቤተክርስቲያን የሚካኤሉ ልክ አይደለም አሉኝ። የእንትኑ ገባልኝ፣ ደረሰኙን ልከውልኛል። ያው እዚሁ ጋር ልንገርሽ አንድ ጊዜ ጻፊ በሆነ ነገር እስኪ ብትወልያዝ አንዴ። እሺ እስኪ ካኑ ሰላም ብያለሁ። ሰላም ነው ተሙ። እንዴት ነሽ ታለሚ? ምን ልታዘዝ? እግዚአብሔር ይመስገን። እስኪ በማርያም ማለት እዚህ ላይ ማውራት ስላልፈለኩ ነው። በውስጥ ማውራት ይቻላል? ጽፌልህ ነበረ ስላልመለስክልኝ። ሻውን ጻፊልኝና በኋላ ላይ መልስልሻለሁ። እሺ ጽፌያለሁ። ድጋሚ ልጻፍልህ? እሺ አደራሽ በማርያም። እሺ እቴ የህይወት ጉዳይ ስለሆነ እሺ አመሰግናለሁ። እሺ ሌላ ፕሮቴስታንቶች ወደ ውይይታችን እንሂድ። ስለ ንጥቀት ነው እያወራና ያለነው። የእናንተ ኢየሱስ ስንት ይመጣል? እሺ ታሙ ንገረኝ አንዴ። 1048 48 28 46 ኦኬ 355 አዎ G7 ቅዱስ ሚካኤል ብለሽ አስገቢ። ደረሰኝ ለማለት ነው። አዎ ይሄ በነገራችን ላይ ሌላ ነገር አይደለም ውዶች። አሁን የጠየቀችኝ ባለፈው ለታ ላይቭ ገብተን ስለነበረበት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀገረ ስብከት የካ አባዱ G7 ቅዱስ ሚካኤል እና ቅድስት ኪዳነ ምህረት የዛ ቤተክርስቲያን መዋጮ ነው እሺ የጠየቀችውና የሱን ነው የነገርኳት። ድንገት አንዳንድ ፖለቲከኞች ለራሴ አካውንት ላይቭ ላይ እየጠየቁኝ እንዳይመስላቸው ብዬ ነው። ኧረ አይደለም እኔ አንተ እንትን ነው ስለወሰድኩ ነው አንተን የጠበቁት። እሺ እቴ እሺ አመሰግናለሁ። ማን ነው ትግስቱ ነው የታለ? እሺ አደርገዋለሁ። ኧረ ሞዴሬተሮች ራሱ እንዴት እንደታገሱት አላውቅም። ያው ቦልኬዋለሁ።